ሁሌም ሽቶ የተቀቡ መኖር የለም። የታሰረ ሰው መጠየቅ፣ ማጽናናት ሰው የሚናፍቀው ወንድሞቼ ሰው ይናፍቀዋል። የሚጠይቀውን ሰው ይናፍቃል። ጠያቂ ይናፍቃል። በእውነቴን ነው የምነግራችሁ። ጠያቂ ይናፍቃል። መንሱር ጀማር ከስር ተለቆ በፊንቴክ ጉዳይ ለወራት መታሰሩ ይታወሳል። ከስር ተለቆ ትላንትና ላይቭ ገብቶ የተናገራቸው ነገሮች በጣም ልብ የሚነኩና እውነትም መንሱር ተቀይሯል የሚያስብል ቃላቶች ሲጠቀም ነበር። እናም ደግሞ በጉምሩክ የተያዙት ባለስልጣናቶች ከፍተኛ ውርደትና ከመያዛቸው በፊት ምን ሲናገሩ እንደነበር፣ እንዴት የሰው ልጅ አስመሳይ እንደሆነ ሁሉንም በዝርዝር አሳያቸዋለሁ። እናንተ ለሁሉም ተደራሽነት እንዲኖር ላይክ በማድረግ ጀምሩ። በመጀመሪያ እስቲ የመንሱርን ነገር አብረናችሁ ቆዩ። በጣም ደስ የሚለው ነገር እስር ቤት ውስጥ በጣም ዲስፕሊን አለ። እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለ። እዛ ውስጥ እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እውነት ለመናገር አብዛኞቹ የታሰሩት የሚዲያ ሰዎች ስናያቸው ከስር ከወጡ በኋላ ሌላ ሰው ተቀይረው ነው የሚወጡት። እነ ልጅ ያሬድ ራሱ እንደ አዲስ የተፈጠረ ሰው ነው አስተሳሰባቸውም የሚሆነው እና በአብዛኛው እዛ ያለው መስተሳሰብ ብሔር የለ ሃይማኖት የለ አንድ ላይ ተሰብስበው ስለሚያድሩ ያ ነገር አይምሯቸውን ይቀይራል ብዬ አስባለሁ። እኔ ከምላስ ጋር የተያያዘ የተናገረው ንግግር በጣም የተመቸኛል። እስቲ እሱን ደግሞ እንየው። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ህይወቱ ምዝረብል ይሆናል። ህይወቱ ስኬታማ ይሆናል እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምራቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስረሃል፣ ህይወትን ያስጠፋሃል። እውነት ነው። ምላስ ገድቡ ነው የሚባለው። እውነት በምላስ የወጣ ነገር መቼም ጸጸት ውስጥ የሚከት ነገር ነው፣ ልብ የሚሰብር ነው። ቃል በጣም ከባድ ነገር ነው ይባላል። እኔ ከዚህ ጋር በተያያዘ አንድ እንደውም ቲክቶክ ላይ የሰራሁት ቪዲዮ አለ። እሱን ሀሳብ ልንገራችሁ። ምንድነው እውነተኛ ታሪክ ነው። በ2006 ዓ.ም ኦስትሪያ የባንክ ዘራፊዎች ይገቡና 80 ሚሊዮን ዶላር የሚጠጋ ወርቅና ገንዘቦችን ይዘርፋሉ። ከዛ ምንም አይነት አሻራ አልተገኘም፣ አላርም ሴንስ አላደረገም፣ ካሜራዎች አልተገኙም። ፖሊሶች ፈለጉ፣ ያልዳሰሱት ያላዩት ቦታ አልነበረም። ነገር ግን ምንም ደብዛው ነው የጠፋው። ከዛ ከ2 ዓመት በኋላ ከነዛ ዘራፊዎች አንዱ ሴት ፍቅረኛ ይይዛል። ከፍቅረኛው ጋር በጣም ይዋደድና ሲዝናና ያንቀዠቅዠውና ምን ያደርጋል፣ እንዴት እንደተሰረቀ በምን ቴክኖሎጂ ሁሉንም ነገር ዘርዝሮ ለፍቅረኛው በጣም ስለወደዳት ይነግራታል። ምላሱን መያዝ አልቻለም ነበርና ከሳምንት በኋላ ከፍቅረኛው ጋር ይጣላል። በተጣሉበት ጊዜ ምን ይደረጋል? ያቺ ፍቅረኛው ቀጥታ ሄዳ ለፖሊስ ነው የተናገረችው። ከዛ ሙሉ 4ቱም ዘራፊዎች እስር ቤት ነበር የገቡት የተያያዙት። እና ምላስን ምን ይባላል? የፈለክ ሌባ ብትሆን የፈለክ ጎበዝ ብትሆን ምላስን ካልሰረክ ትጠፋለን የሚባለው። ስለዚህ ተጠንቀቁ እንላለን። ወደ ቀጣይ ሀሳቦች እስቲ እንሸጋገር። ከጉምሩክ ጋር በተያያዘ ትላንት ከፍተኛ ባለስልጣናት የተባሉት እስር ውስጥ ገብተዋል፣ ተይዘዋልና ምን ተባለ ምን ተነገረ የሚለውን እናያለን። በመጀመሪያ ግን አንድ ዋና የጉምሩክ ባለስልጣን የተባለው ምን ሲል እንደነበር ከመያዙ በፊት ሰው ልጅ እንዴት እንደሚያስመስል እስቲ እንመልከት። በሐቅና በወቅቱ በጊዜ መክፈል ለሀገራዊ ልማት ትልቅ አስተዋጽኦ የሚያሳይ ስለሆነ እኔ ኢትዮጵያውያን ግብር ከፋዮች በተለይ ታማኝ ሆነው ለሀገራቸው ማድረግ ያለባቸውን ያደረጉ ታማኝ ግብር ከፋዮች ቢያዩት ምን ያክል የከፈሉት ታክስ የበለጠ እንዲከፍሉ ግብራቸውን በወቅቱ እንዲከፍሉ የሚያነሳሳ ስለሆነ ይህ ትልቅ ለነሱም ድል ነው ማለት ይችላል። እንግዲህ እዚህ ላይ በሚዲያ ላይ ቀርበው ስለ ሀገር ግብር ስለመክፈል ተቆርቋሪ ሆነው ነው ሲናገሩ ሚዲያው የሚሰማው። በጣም ለሀገር እንደሚያስቡ ፕሮጀክቶች የሚገነቡት ህዝቡ በሚከፍለው ግብር ነው እየተባለ
ይነገራል። ግብሩ ግን የት እንደሚገባ ደግሞ ላሳያችሁ። እስቲ ዜናውን እንስማ። በትላንትናው ዕለት በኢትዮጵያ ፌዴራል ፖሊስ በከባድ የሙስናና የሕዝብ ሀብት በመመዝበር ወንጀል ተጠርጥረው በቁጥጥር ስር ውለው ማንነታቸው ይፋ ከሆኑ የጉምሩክ መስሪያ ቤትና የስራና ክህሎት ሚኒስቴር መስሪያ ቤት ከፍተኛ ኃላፊዎች መካከል የጉምሩክ መስሪያ ቤት ምክትል ኃላፊ፣ የጉምሩክ ቅርንጫፎች ዋና ኃላፊዎች ይገኙበታል። ከስራና ክህሎት ሚኒስቴር መስሪያ ቤት ደግሞ ከፍተኛ የፕሮጀክት ኃላፊዎች ያሉበት ሲሆን እነዚህ ግለሰቦች በቁጥጥር ስር በዋሉበት ወቅት አገሪቷ የምትቸገር በትን የውጪ ምንዛሪ እነሱ በግለሰብ ደረጃ ከበርካታ የውጭ ሀገር ገንዘቦች ጋር በዚህ መልኩ በቁጥጥር ስር ውለዋል። የተመለከቱት ሰው ግብር ተማረረ ይላል፣ ጨመረብኝ፣ አናቴ ላይ ወጣ በዚህ ዓመት እያለ ሮሮ ያሰማል። የተሰበሰበው ገንዘብ ደግሞ እነሱ ኪስ ውስጥ በዶላር ተመንዝሮ ቤታቸው ይቀመጣል። ይሄ ነው እንግዲህ ሁላችንም አስመሳዮች ነን። በተለይ ባለስልጣንን ማመን ከባድ ነው የሚሆነው። እውነት ሲናገሩ ለሀገር ተቆርቋሪ፣ ለህዝብ ሀሳቢ መካሪ ናቸው። ስራቸው ደግሞ ከባድ ነው። እስቲ ምን ተባለ የሚሉትን ሀሳብ ይዤላችሁ ቀረብኩ። ይቀጥላል። ላይክ ማድረግ ደግሞ እንዳትረሱ። ፎቶ አነሳሳችሁ ግን ሰርቃችሁ ሳይሆን ሰርታችሁ ነው የሚመስለው። እንግዲህ ማፈሩ አንገት መድፋቱ ከኛ ነው። በትላንትናው ዕለት መንግስት 130 የሚቆጠሩ የኑሮ ውድነትን ሲያባብሱ የነበሩ ከባድ ሙስና ውስጥ የተሳተፉ ሀገርን ኢኮኖሚ ለማናጋት ሲተጉ የነበሩ 130 ወንጀለኞችን አስሯልና እዛ ላይ ፎቶ አነሳሳቸውን አይታችኋቸዋል። እንዲህ ሰርቃችሁ እኮ ነው፣ ሰርታችሁ ነው ይመስለው። አንዳንዶቻችሁ ኩራታችሁ ማፈር እኮ ነው ያለባችሁ። እና መንግስትን በዚህ አጋጣሚ ፌዴራል ፖሊስን ማመስገን እንፈልጋለን። እውነት ነው፣ አያያዛቸው ኩራታቸው ማለት ነው። ሰርቀው ሳይሆን ተሸልመው ነው የሚመስሉት። እንግዲህ ቀጣይ ፍርዳቸው ምን እንደሚሆን እንመለከታለን። መጠንከር አለበት። ህዝብ በጣም እየተጎዳ ነው። በድህነት በኑሮ ግሽበት እየጨመረ ነው። እነሱ ደግሞ ከስር ከስር እየወሰዱ ከህዝብ ጉሮሮ እየነጠቁ ህዝቡን እያማረሩ ነው። ይቀጥል ያስብል የምንለው እስቲ ሀሳቦች ይቀጥላሉ። ፌዴራል ፖሊስ 91ዱን ጉበኛ አፈስኩት አለ እንደ ቆሎ። ስንቱን አፍሰህ ትችላለህ ፖሊስዬ? ዘንድሮ እኮ የገጠመን ሌባ 1 2 3 አይደለም፣ ቀበሌ ሙሉ ሌባ። የሚሰርቁት እነሱን ለመያዝ ፍዳህን የምትበላው አንተ። አይዋቸው ምን እንደሚመስሉ ሁሉም ጃኬት አድርገዋልና መንግስት ጃኬት ማደል ጀመረ እንዴ? ይሄኛውን ደግሞ እዩት። የሰረቃትን ወደ ዶላር መንዝሯታል። ለሌብነቱ ፎቶ በኩራት ነው የሚነሳው። መስረቅ ኩራት የሆነባት ሀገር ያስብላል። ሁሉም ሰው በየአቅጣጫው ዘረፋውን ተያይዞታል። ቀበሌ እስከ ባለስልጣን ጀምሮ ትንሽ ቦታ እንኳን ይሄ የልደት ምናምን ለማውጣት ስንሄድ እንዴት እንደሚያክላሉ እናውቃለን። ፓስፖርት ቦታ ስንሄድ በየአቅጣጫው ጉቦ ነው፣ ገንዘብ አምጡ ነው። ይሄ ነገር መቼ እንደሚያቆም ግራ ነው የሚገባው። እንግዲህ ህዝቡ ከሙስና የጸዳለት ባለስልጣን መጥቶ ኑሮ ተረጋግቶ የምንኖርበት በሰላም በፍቅር የምንበለጽግበት ጊዜ ይሁንልን እላለሁ። ለዛሬ ያለኝ ፕሮግራም ይመስላል። ሀሳብ ካላችሁ ቃል ጣል አድርጉልን። ሰላም ነው።